ዲሲፕሊን ዛሬ ላይ ስለ ዲሲፕሊን በደንብ አሳያችኋለሁ። ዲሲፕሊን ሲባል ብዙ ሰው ጭንቅላቱ ላይ የሚመጣበት ለሌት 10 ሰዓት መነሳት እንዳለበት፣ ከዛ ቀዝቃዛ ሻወር መውሰድ እንዳለበት፣ ከዛ ደግሞ ስፖርት መስራት አለበት፣ ከዛ ደግሞ የሆነ ነገር ማድረግ አለበት፣ ከዛ ደግሞ እያንዳንዱ ሰከንዱንና እያንዳንዱ ሰዓቱን በቃ ሰካክቶት መዋል እንዳለበት፣ ሳይሰራ ከዋለ ዲሲፕሊን እንዳልሆነ፣ ምናልባት ተኝቶ ከሆነ እና ፊልም እያየ ከሆነ በቃ አለቀለት፣ ይህ ሰውዬ ጭራሽ ስኬታማ አይሆንም። ሙዱ ትንሽ ከተበላሸም ውጤታማ እንደማይሆን ነው የሚያስበው፣ ዲሲፕሊን ስላልሆነ ማለት ነው። ነገር ግን ደግሞ ያ እውነት አይደለም። ሰው ዛሬ ላይ ዲሲፕሊን ምንድን ነው፣ ዲሲፕሊን ደግሞ እንዴት ነው ህይወታችን ላይ ውጤት ለማምጣት የሚያግዘን የሚለውንና ትክክለኛ ዲሲፕሊን በደንብ አሳያችኋለሁ፣ አስረዳችኋለሁ ማለት ነው። እኔ የምንረዳውን እኔ የምኖረውን እና ደግሞ ፐርሰናሊ ኮች ማድረጋቸው ሰዎችንም ማሳያቸውን ነገር ሁሌ እንደምነግራችሁ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ዋትሳፕ ኦር ቴሌግራም ላይ መጻፍ ትችላላችሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ ሆናችሁ እና አንድ ለአንድ ከኔ ጋር መስራት የምፈልጉ በኮችንግ ማለት ነው እንዳግዛችሁ የምፈልጉ ሰዎች ኮንታክት አውሩኝ። ወደ ቪዲዮ እንገባለን። እንዳልኳችሁ ነው ዲሲፕሊን ሲባል የሆኑ ሞቲቬሽናል ስፒከር የሆኑ ሰዎች አነቃቂ ንግግሮችን የሚናገሩ ጂም ላይ እየሰሩ የሚያወሩ ከዛ ደግሞ በቃ እነዚህ አይነት ቪዲዮዎችን ነው የምታዩት ብዙ ጊዜ ኢንስታግራም ላይ ታያላችሁ፣ ዩቲዩብ ላይ ታያላችሁ፣ ብቻ ሁሉም ነገሮች ላይ ታያላችሁ። እና እሱ ላይ ታዩና እንደነሱ መሆን እንዳለባችሁ ነው የምታስቡት። ነገር ግን ደግሞ እንደሱ መሆን አይጠበቅበትም። በደንብ አሳያችኋለሁ። የመጀመሪያው ነገር ሁሌም እንደማወራችሁ የምፈልጉትን ታውቃላችሁ። እንግዲህ እዚህ ጋር ካላችሁ የምፈልጉትን ታውቃላችሁ ብዬ አስባለሁ። ከዛ ደግሞ ያ የምፈልጉትን ነገር ለማግኘት ምንድን ነው ማድረግ ያለብኝ፣ እንዴት ነው ዲሲፕሊን የምፈልገውን እንዳገኝ የሚያግዘኝ የሚለውን ነገር አሳያችኋለሁ። እንዴት ነው የሚገናኘው የሚለውን ነገር ሁሌ ስነግራችሁ የመጀመሪያ ቤዚክ ሁሌ ማስታወስና ማወቅ ያለባችሁ ነገር የእናንተ ኢንተርናል ስቴት ኤክስተርናል ሪያሊቲያችሁ የእናንተ ኢንተርናል ስቴት ማለት ውስጣችሁ ያለው ሀሳቦቻችሁ፣ ስሜቶቻችሁ፣ እምነቶቻችሁ፣ ውስጣችሁ ያለው አመለካከት ሁሉ ውጭ ላይ የምታዩትንና የምትኖሩትን ኤክስፔሪየንስ የምታደርጉትን ውጤት ዲተርማይን ያደርጋሉ። ያንን እንድንኖር ያደርጉናል ማለት ነው። ይህን ማስታወስ አለባችሁ። ውጭ ላይ የምታዩትና በየቀኑ ኤክስፔሪየንስ የምታደርጉት ከዚህ የመጣውን ነው። የሰራችሁትን አይደለም፣ የለፋችሁትን አይደለም፣ ውስጣችሁ ያለው ነው መልሳችሁ የምታገኙት። ምክንያቱም ሁሉ ነገር ከሀሳብ ይጀምራል። ሀሳብ ብቻ ደግሞ ሳይሆን ስሜት የሚባል ነገር አለ፣ እምነት የሚባል ነገር አለ። ከዚህ በፊት አውርተናል። ኮዝ ኤንድ ኢፌክት ይባላል። ውጭው ውጤት ከሆነ ማለት ኤክስፔሪየንስ የምናደርገው አካውንታችሁ ላይ ያለው ገንዘብ፣ ያላችሁ ሪሌሽንሽፕ ከቤተሰቦቻችሁ ጋር፣ ትዳር ላይ፣ ስራችሁ ላይ፣ ምናልባት ተቀጥራችሁ ከሆነ የምትሰሩት ያላችሁ ደሞዝ፣ ያላችሁበት ፖዚሽን which is ኤክስተርናል ሪያሊቲ ወይም ደግሞ ውጭ ላይ ያለው ህይወት ምንኖረው ማለት ነው። እሱ አለ። እሱ የምን ውጤት ነው ተባባለ? የኢንተርናል ስቴታችን ማለት ነው። እዚህ ውስጥ ያለውን ነው ኮዝ ነው ይሄ which is መንስኤ ማለት ነው። ከዛ ውጤት ያ ማለት ህይወት ላይ የምናገኘው እኛው ጋር ያለውን ነገር ነው ማለት ነው። ስለዚህ ህይወት ላይ ውጤት ማግኘት የምንፈልግ ከሆነ ማኒፌስቴሽን ሲባል ሰማላችሁ። ብቻ እኔ አሁን እንደዚህ ቃላቶችን አልጠቀምባችሁ ምንም ስለማያደርግ ማለት ነው። ማኒፌስቴሽን አለ ነው ቅብር ጥሷል ነው ይዳዝም ማተር ህይወት ላይ የምንፈልገው ነገር አለ። የምንፈልገውን ነገር ማግኘት እንፈልጋለን። ህይወት ላይ የምንፈልጉትን ነገር የምታገኙት እናንተ ጋር መጀመሪያ ካለ ነው። በምን ካለ ማለት ነው? ሀሳብ፣ ስሜት፣ እምነት፣ ራሳችሁ የምታዩበት መንገድ ሁሌ ማወራችሁ ማለት ነው። ይሄንን ነው መልሰን ምን የምናደርገው የምናገኘው ነገሮች እንደማይገባችሁ የምፈልጉት ነገር ገንዘብ ሊሆን ይችላል። የትኛው የምፈልጉት ነገር ማግኘት ከባድ ነው ብላችሁ የምታስቡ ከሆነ ያ ነገር አይገባኝም ብላችሁ የምታስቡ ከሆነ ኦፍኮርስ አታገኙትም። እሱ ነው ማወቅ ያለባችሁ ማለት ነው። ስለዚህ ውስጣችን ከሆነ ውጭው ላይ የምናየውንና ኤክስፔሪየንስ የምናደርገውን ነገር ዲተርማይን የሚያደርገው መስታወቱ ፊት ስትቆሙ መስታወቱ እኛ ፊት ለፊት የቆመውን ነገር ከሆነ የሚያሳየው ህይወትን እንደ መስታወት አይታችሁ። ስለዚህ ሁሌም ቢሆን መቀየር ያለበት ምንድነው? ኢንተርናል ስቴታችን ነው ማለት ነው። ስለዚህ አሁን ሰልፍ ዲሲፕሊን ወደሚለው ምን መጣለን። ከዛ በፊት አሁንም ምን እያወራን ነው? ህይወት ላይ የምፈልጉትን ማግኘት የምፈልጉ ከሆነ ማግኘት ካለባችሁ መጀመሪያ ሊኖራችሁ ይገባል። ህይወት ላይ ያላችሁ ነው መልሳችሁ የምታገኙት። ላለ ይጨመርለታል ሲባል በኪሱ ወይም ደግሞ ውጪ ላይ ያለውን ማለት አይደለም። ኦፍኮርስ
ውጭ ላይ አለው ውጭ ላይ እየኖረ ነው ማለት ደግሞ ኦፍኮርስ ውስጡ ላይ ስላለ ነው እንደዛ እየኖረ ያለው። ሲጀምር ሀብታም ስለሆነ ነው ሰውየው ሀብት እያገኘ ያለው ራሱን ስለሚወድና ራሱን ቫሊዩ ስለሚያደርግ ነው ሰዎች ቫሊዩ እያደረጉት ያሉት ጥሩ ሪሌሽንሽፕ ላይ እየኖረ ያለው ማለት ነው። ስለዚህ አሁን ይህን ሁሉ ስናወራ ህይወት ላይ ትልቁ የምናገኘው ምናችንን ነው ካላችሁ እርግጠኛ የሆንበትን ነገር ነው። ማመን ምናምን ሳይሆን እርግጠኛ መሆን ማለት ነው። which is ምንድነው ላመኑ ሁሉ ይቻላል ምናምን ይባላል። አሁን ቃሎቹን ያው አማርኛ ቃላት ላይ እንግዲህ መዝገበ ቃላት በደንብ አጥንቼ ደግሞ ሌላ ጊዜ በደንብ አስረዳችኋለሁ። ግን እርግጠኛ መሆንን እንደ ምን ውሰዱት ኮንቪክሽን ይባላል በእንግሊዝኛው። ይሄ እርግጠኛ መሆን ማለት ነው። ወይም ደግሞ ኖዊንግ ብላችሁ አስቡ። ማወቅ ያወቅነውን ነው የምናገኘው። ማመን ብቻ ሳይሆን ማወቅ የሚባል ነገር አለ። ለምሳሌ አሁን የለበስኩትን ልብስ እንደለበስኩ ታምናለህ ወይ ብትሉኝ አላምንም። እንደለበስኩ አውቃለሁ። እናንተም የለበሳችሁን ብጠይቃችሁ ታምናላችሁ የለበሳችሁት እንደለበሳችሁ ብላችሁ ኧረ አላምንም አውቃለሁ ነው የምትሉኝ። ማለት ከማመን ያለፈ ነገር ነው። ማመን ጥርጣሬም አለው ውስጡ። እርግጠኝነት የሚለውን ደግሞ ስናይ ለምሳሌ በእንግሊዝኛው ይሄን ቃል ትጠቀማላችሁ እያስባለሁ ፌዝ ይባላል። ይሄ የላቲን ቃል ነው። ሲመጣ መጨረሻ ላይ ኮንፊደንስ እና ህይወት ላይ የምናገኘው በጣም ይሄ ኮንፊደንስ ያለንን ነገር ማለት ያገኛችኋቸውን ነገሮች አስቧቸው። ህይወት ላይ በጣም እርግጠኛ የሆናችሁባቸውን ነገሮች በጣም ኮንፊደንስ ያላችሁን ነገር ታገኙታላችሁ። አሁን ጥያቄው ስለዚህ የሆነ ነገር ማግኘት የምፈልጉ ከሆነ ይሄ ነገር ሊኖራችሁ ይገባል። ውስጣችሁ ያ እርግጠኝነት ሊገባል። ያ ነገር ኦልሬዲ እንዳላችሁ ማመን አለባችሁ። ከዚህ በፊት ብያችኋለሁ። የምፈልጉትን እንዳላችሁ አድርጋችሁ ማመን አለባችሁ። የምፈልጉትን ነገር ኦልሬዲ አሁን ላይ እንደሆነላችሁ አድርጋችሁ አክት አድርጉ። እንደሆነላችሁ አድርጋችሁ አስቡ፣ ይሰማችሁ። ያ ውጤት ሲኖራችሁ የሚሰማችሁ ስሜት አሁን ይሰማችሁ እየተባባለን ነበር። ይሄ እርግጠኝነት ሊኖረን ይገባል። ይሄ እርግጠኝነት አለ። ይሄ አውቃለሁ የሚለው ነገር ውስጣችሁ አለ ማለት አለማግኘት አትችሉም። እንዴት? እሱ የኔና የእናንተ ስራ አይደለም። ማወቅ ያለባችሁ እንዴት የሚባለውን ነገር ጣሉት። ሌላም ቪዲዮ ሰራላችኋለሁ ስለ እንዴት ነው ግን የሚሆነው። ዳስማትር የኔና የእናንተ ስራ አይደለም። እንዴት የሚባለው ነገር የኔና የእናንተ ስራ አይደለም። ብዙ ሰዎች ፍሬውን ከመብላት ይልቅ ማለት ነው ከየት ነው የመጣው ብሎ ስሩን መጎርጎር ነው የሚወዱት። እንዴት ብለን ማለት እንዴት ነው የሚሆንልኝ። እንዴቱን ከደረሳችሁ በኋላ ነው የምታውቁት። አሁን እዚህ ጋር ሆናችሁ እንዴትን አይዶን ከቤት ስትወጡ ትራንስፖርት ስትይዙ በዚህ ሂጄ እንደዚህ አይነት ታክሲ ውስጥ ገብቼ እንደዚህ አይነት ሹፌር ኖሮ ከጎኔ እንደዚህ አይነት ሰው ተቀምጦ ደርሳሉ አትሉኝም፣ አታውቁትም። እንዴቱን የምታውቁት መቼ ነው ካላችሁኝ መጨረሻው ላይ ከደረሳችሁ በኋላ ነው። ስለዚህ እንዴት የሚለውን ከጭንቅላታችሁ አውጡ። እንዴትን ትታችሁ ግን እርግጠኛ የሆናችሁበትን ነገር ነው ህይወት ላይ የምታገኙት። ኮንፊደንስ ያላቸው ሰዎች ነው ህይወት ላይ የሚያገኙት። ትልልቅ ነገር ሰሩ ብላችሁ የምታስቧቸው ሰዎች ምንም ነገር ከመሆኑ በፊት ሰው ዓለም ከማየቱ በፊት እነሱ በጣም እርግጠኛ ነበሩ። ሌላ ከዚህ በፊት ታሪክ ነግሬያችኋለሁ። እናንተም ደግሞ አይታችሁ ታውቃላችሁ ብዬ አስባለሁ። ምኖችን? ታሪኮችን፣ ስኬታማ ሰዎች የሚባሉ ሰዎችን ታሪኮችን። ስኬታማ ስላችሁ ስኬት የሆነ ማለት እኔም ስኬታማ ነኝ ለራሴ፣ አንተም ስኬታማ ነህ፣ አንቺም ስኬታማ ነሽ። በነገር ፈልጋችሁ አግኝታችሁ ታውቃላችሁ። ግን የሆነ ተለቅ ሲል ደግሞ ስኬታማ ብለን ስለምናያቸው ነው። ለምሳሌ እነሱን ሰዎች ስታስቡ እርግጠኛ የሆኑበትን እናያገኙት። አሁን ስለዚህ ምን አረግን? ህይወት ላይ ማግኘት ካለብን መንስኤው መስተካከል አለበት። ሀሳብ ስሜታችን ኦልሬዲ እንዳለው ሰው መሆን አለብን። ያለው ሰው ቅድም እንዳልኳችሁ የለበስኩት ሰውዬ ይሄን ልብስ እንደለበስኩ አውቃለሁ። በዚህ ልክ እርግጠኝነት ሊኖረኝ ይገባል የምፈልገውን እንዳገኝ ማለት ነው። እሱን ደግሞ እንዴት ነው የማመጣው? አሁን ዲስፕሊን ሲኖረን ዲስፕሊን ደግሞ ምንድነው የሚለውን ብዙ ጊዜ ዲስፕሊን ሲባል እንዳልኳችሁ ነው የሆነ ውሃ ውስጥ መዘፍዘፍ፣ ሌሊት መሮጥ ምናምን። ይሄ የምላችሁ ነገር አታርጉት፣ መጥፎ አይደለም አይደለም። እኔ ማድረጋቸው ነገሮች አሉ፣ ግን እሱ አይደለም ዲስፕሊን። ዲስፕሊን ማለት ማድረግ ያለባችሁን ነገር ማድረግ ቀላል፣ ማድረግ የሌለባችሁ አለማድረግ። ያ ማለት እያንዳንዱ ማድረግ ያለባችሁ የምትሉት ነገር ለእኔ ይለያል፣ ለአንተ ይለያል፣ ለአንቺ ይለያል። እኔ
እንዲህ ነው የሚደረገው ብዬ እኔ ማድረገውን ነገር ግዴታ ማድረግ አይጠበቅባችሁም። ዲስፕሊን ማለት በቃ ለራሳችሁ ምንድን ነው የገባችሁትን ቃል ማክበር። ለራሳችሁ የገባችሁትን ቃል ስላችሁም እንዳልኳችሁ አሁን መዘፍዘፍ ምናምን እርሱት። የመጀመሪያው ነገር እንዲህ ማድረግ አለብኝ ስኬታማ ለምን ምናምን የሚለውን ተዉትና እስቲ እናንተ ምንድን ነው በየቀኑ ማድረግ እንዳለባችሁ የምታውቁት ማታረጉት ነገር ለእናንተ ነው ያልኳችሁ። ያ ሁሉ ይለያያል። ለምሳሌ እናንተ የሚመስላችሁ ብዙ ሰው ምን ያስባል? ለምሳሌ እኔ ፊልም ያለው በጣም ፊልም የማየት ሱስ አለብኝ፣ ስለዚህ ስኬታማ መሆን እችላለሁ ወይ? እኔ በጣም ብዙ ፊልም የሚያዩ ውጤታማ ሰዎች አውቃለሁ። ግጥም አድርገው የሚያዩ ግን የሚፈልጉት የሚያገኙ ሰዎች። ምናልባት የሚያጨስ ሰው ምናምን ስታዩ ይሄ ሰውዬ ስለሚያጨስ ስኬታማ መሆን የሚችል አይመስላችሁ። ክለብ የሚሄድ የሚጠጣ የሚጨፍር ሰው ስኬታማ የሚሆን ላይመስላችሁ ይችላል። እንደዛ ካረጋችሁ የምፈልጉትን ማታገኙ ይመስላችኋል። አይገናኝም። ለምን? አሁን እኔና እናንተ አሁን ያልኳችሁን ነገር እያደረጉ የሚፈልጉትን የሚያገኙ ብዙ ሰዎች አሉ። የሚጠጡ እንደፈለጉ የሚያጨሱ፣ እንደፈለጉ ፓርቲ የሚያደርጉ፣ እንደፈለጉ የሚዘሉ፣ ግን ስቲል የሚፈልጉትን የሚያገኙ ሰዎች አሉ። ምክንያቱም ከዛ ጋር ስለማይገናኝ ምን ስኬት ጥሩ ነው መጥፎ ነው አይደለም እያልኳችሁ አለሁት፣ ግን ከዛ ጋር አይገናኝም። ግን እናንተ ታውቃላችሁ። ለምሳሌ ለእናንተ ማድረግ የለብኝ የምትሉት ነገር አለ። እንግዲህ ካስተዳደጋችሁም ከምናምን ወይም ደግሞ ከምታስቧቸው ነገሮች ተነስታችሁ ለምሳሌ እስኪ ቁጭ በሉና ምን አድርጉ፣ ምንድናቸው ማድረግ ያሉብኝ ማድረግ እንዳሉብኝ የሚሰማኝ ነገሮች ምንድናቸው ብላችሁ አስቀምጡ። ማድረግ እንደሌሉብኝም ደግሞ ማስባቸውና ማስቀምጣቸው ነገሮች ምንድናቸው ብላችሁ አስቀምጡ። ከዛ እነሱን ማድረግና ማድረግ የሌለባችሁን ደግሞ አለማድረግ ጀምሩ። ያኔ ዲስፕሊን ትሆናላችሁ። ዲስፕሊን ስትሆኑ ምን ይሆናል መሰላችሁ? ሰልፍ ትረስት፣ ራሳችሁ ላይ ያላችሁ እምነት ምን እያደረገ ይመጣል? እየጨመረ ይመጣል። ትረስት እምነት which is confidence፣ ቅድም ያልኳችሁ በራስ መተማመናችሁ እየጨመረ ይመጣል። ለራሳችሁ ያላችሁ ቫልዩ እየጨመረ ይመጣል። ያ ቅድም ያልኳችሁ እርግጠኝነት እየጨመረ ይመጣል ዲስፕሊን ስትሆኑ። እኔ ይሄ ነገር ሲገባኝ 4 ነው 5 ነገር ነው የመረጥኩት። በጣም ትንንሽ ማለት ነው። አሁን ኢቭን ትልቅ አታርጉት፣ በጣም ትንሽ አርጉት። አንደኛው ከራሴ ጋር 10 ደቂቃ ቁጭ ማለት ሁሌ ማድረግ እንዳለብኝ ማስበው ነገር ነው። 10 ደቂቃ ቁጭ ማለት በጣም ከባድ ነገር ነው፣ በጣም ትልቅ ነገር ነው፣ በጣም አይደለም። 10 ደቂቃ ተነስቶ ቁጭ ማለት ቁጭ ላሉ። ከዛ ደግሞ 10 ደቂቃ መጽሐፍ ማንበብ የኔ ነው የነገርኳችሁ አለሁት አረጋለሁ። ከዛ ደግሞ 10 ደቂቃ ስፖርት መስራት። አሁን ይሄ ለራሴ የተሰማኝ ነው ማድረግ አለብኝ ብዬ ያሰብኩት አደረግኩ። ከዛስ ሌላ ምንድን ነበር ሳደርግ ነበር? ከዛ 5 ሰከንድ ደግሞ የምፈልጋትን ነገር ኦልሬዲ እንደሆነ አድርጌ ማየት። ለራሴ ማድረግ ያሉብኝ ብዬ አውቃችኋለሁ፣ እናንተም ታውቋችኋላችሁ። ምንድን ናቸው እነዛ ነገሮች? ማድረግ ጀምሩ። ከዛ ደግሞ ምንድን ነው ማድረግ የለብኝም ብላችሁ የምታስቡት ግን ሁሌ የምታደርጉት ነገር? ለምሳሌ ቱማች ጊዜን ስልክ ላይ ማሳለፍ አልፈልገውም። ያ ማለት ስልካችሁ ላይ ማሳለፍ መጥፎ ነው ወይ እያልኳችሁ ነው? ከስኬት ያስቀራችኋል ምናምንም እያልኳችሁ አይደለም። ስልካቸው ላይ ድብን አድርገው ውለው የሚፈልጉት የሚያገኙ ሰዎች አሉ። እስቲ ለእኔ ግን አልመሰለኝም። ለእኔ ግን ማድረግ የለብኝ የምለው ነገር ነው። ስለዚህ አሁን የራሳችሁን ቃል ወይም ደግሞ ማድረግ አለ ብቻ የራሳችን አለ ጭንቅላታችን ላይ ያሉ ህጎች አሉ። እነሱን መከተል፣ እነሱን በተከተልን ቁጥር ያለን ሰልፍ ትረስት ምን ያደርጋል መሰላችሁ? ለምሳሌ ይሄ ውስጣችን ያለ የምን የሰልፍ ትረስት እንትን ነው ብላችሁ አስቡ። የሰልፍ ትረስት ለምሳሌ ታንክ ነው ብላችሁ ታንክ ወይም ደግሞ እንትን ላይ ካያችሁ መኪና ላይ ምን አለ? ነዳጅ ምን ይደረጋል? ይሞላል። ነዳጅ ማለት ነው ምን ይደረጋል? ይሞላል። ውስጣችን እንደዚህ ምን አለ? የሰልፍ ትረስት። ማድረግ ያለባችሁን ነገር አረጋለሁ ያላችሁትን ነገር ማድረግ በጀመራችሁ ቁጥር ይጨምራል። ማድረግ የሌለባችሁንም ደግሞ ማድረግ ባቆማችሁ ቁጥር ይጨምራል። በተቃራኒ ደግሞ ማድረግ ያለባችሁን እያረጋችሁ ካልሆነ ይቀንሳል። ማድረግ የሌለባችሁን ደግሞ እያረጋችሁ ከሆነ አሁንም ይቀንሳል። ወጅዝ እንደነገርኳችሁ 5-6 ነገር ሊሆን ይችላል። ኢቭን 1 ነገር ሊሆን ይችላል፣ 2 ነገር ሊሆን ይችላል። ትንሽ ነገር አውጡና እሱን ማድረግ ጀምሩ። እንዳልኳችሁ ነው። ለሊት 9 ሰዓት ተነሱ አይደለም እያልኳችሁ ያለሁት። 10፣ 11 ሰዓት፣ 12 ሰዓት ተነሱ አይደለም እያልኳችሁ ያለሁት።
ማድረግ አለብኝ የምትሉትን ነገር ማድረግ የለብኝ የምትሉትን ነገር አለማድረግ ጀምሩ። ሞመንት እሱን ስታደርጉ ይሄ ኮንፊደንሳችሁ፣ ኮንቪክሽናችሁ፣ ትረስታችሁ ራሳችሁ ላይ እየጨመረ ይመጣል። ከዛ እኔ ይሄንን ነኝ ስትሉ አዲስ የምትፈልጉትን ኦልሬዲ መሆን አለባችሁ። እንደዛ ሰው ራሳችሁ ማየት አለባችሁ ብያችኋለሁ። እንደዛ ራሳችሁ ማየት ስትጀምሩ አክሰፕት ያደርጋችኋል አእምሮአችሁ። ግን የራሳችሁን ቃል የምትሰብሩ ከሆነ ለራሳችሁ እምነት ከሌላችሁ እኔ እንደዚህ ነኝ እኔ አረሙዳ አትያዝ ነው የሚላችሁ አእምሮ ደግሞ ስላችሁ ሰብኮንሽስ ማይንድ የሚባለው የአእምሮ ክፍላችን ማለት ነው። ምክንያቱም ለራሳችሁ ቃል ማትጠብቁ ሰው ናችሁ። ቅድምም ብያችኋለሁ፣ ህይወት እኛን ነው ሪፍሌክት የምታደርገን። ህይወት እና እኛ አንለያይም። እናንተ ራሳችሁን በምታዩበት መንገድ ነው ህይወት እናንተ የምታያችሁ። ማድረግ ያለባችሁን ሳታደርጉ ስቀሩ ማድረግ የሌለባችሁን ደግሞ ስታደርጉ ለራሳችሁ ያላችሁ እምነት ምን ያደርጋል? ይቀንሳል። እናንተ ለራሳችሁ ያላችሁ እምነት ቀንሶ ህይወት እናንተ ላይ ያላት እምነት አይጨምርም። ለራሳችሁ ያላችሁ እምነት ሲጨምር ነው ህይወትም እናንተ ላይ ያላት እምነት የሚጨምረው። ምክንያቱም ህይወት መስታወት ብቻ ነች፣ እኔና እናንተን ነው መልሳ የምታሳየን። ስለዚህ እሱን ማወቅ አለባችሁ። አሁን ምን አልኳችሁ በመሃል? አሁን ይሄ ገብቷችኋል ብዬ አስባለሁ። ከዛ ቅድም ያልኳችሁ አእምሮ የሚባል ነገር አለ ወይም አእምሮ አለ። 5% ኮንሸስ ነው ብላችሁ አስቡ። 95% ደግሞ ሰብኮንሸስ ማይንድ ነው ብላችሁ አስቡ። ትልቁ አእምሮ ክፍላችን ይሄ ነው። ብዙ ነገር እንድናረግ እንዳናረግም የሚያደርገን ይሄ ነው። ስኬታማ እንድንሆንም እንዳንሆንም ይዘን ይሄ ነው፣ አለቀ። ይሄ ኮንሸስ ማይንድ ነው። ይሄ ደግሞ ሰብኮንሸስ ማይንድ የሚባለው ክፍል ነው። እናንተ ስለፈለጋችሁ ብቻ ነገሮችን አታረጉም። ምክንያቱም ብዙ ጊዜ ምን ትላላችሁ? ልምድ መጀመር ፈልጋለሁ ትላላችሁ። በነጋታው ተኝታችሁ ነው የምትገኙት። ለምን? አእምሮ አያውቀውማ። ሰብኮንሸስ ማይንድ የአእምሮ ክፍል። ሰብኮንሸስ ማይንድ ደግሞ ቋንቋው ምንድን ነው ካላችሁኝ፣ ኢሞሽን ነው። ቅድም ብያችኋለሁ። ህይወት ላይ የምናገኘው ህይወት ላይ በቀላሉ ነገሮች የምናገኘው ኮንቪክሽን ሲኖረን ነው፣ ኮንፊደንስ ሲኖረን ነው፣ ሰልፍ ትረስት ሲኖረን ነው። እነዚህ ሁሉ ምንድን ናቸው? እኔ እኮ ይገባኛል ስላላችሁ አታገኙ። ይገባኛል ስላላችሁ አታገኙ። ዝም ብሎ በሀሳብ ማለት ነው። ሊሰማችሁ ይገባል። ኢሞሽን፣ ይሄ ኢሞሽን ነው። ኮንፊደንስ ኢሞሽን ነው። ሰልፍ ትረስት ኢሞሽን ነው። ህይወት ላይ የምናገኘው ይገባኛል ያልነውን ነው። ህይወት ላይ እኔ ወርዚ ነኝ ብለን የምናስበው ልክ ወርዝ ይገባኛል ብላችሁ የምታስቡትን ያክል ነው የምታገኙት። ይገባኛል ደግሞ የምንለው ኢሞሽናሊ ኤክስፔሪንስ ያደረግነው ነው። ለምሳሌ ድህነት ውስጥ ከሆነ ያደግከው፣ ድህነት ውስጥ ከሆነ ያደግሽው፣ ሀብት ይገባኛል የሚል ስሜት ይኖርሻል አይኖርሽም? ለምን? አእምሯችን ኤክስፔሪንስ ያደረገው ኢሞሽናሊ የሚተዋወቀው ከማን ጋር ነው? ከድህነት ጋር ስለሆነ። ብጥብጥና ምናምን ውስጥ ከሆነ ያደጋችሁት ኢቭን የሚወዳችሁ ሪሌሽንሽፕ ቢመጣ ቢጠጋችሁ፣ እናንተ ግን አትፈልጉም፣ ትገፉታላችሁ። ለምን? እንደሚገባችሁ ስለማይሰማችሁ። እናንተ እኮ ትፈልጋላችሁ ኮንሽስሊ፣ ግን አታገኙ። ለምን? ኮንፊደንስ ሰልፍ ትረስት ምናምኑ የለም። ወርዚ ነኝ ብላችሁ አታስቡ። ኢሞሽናችሁ ከምትፈልጉት ነገር ጋር ተቃራኒ ነው። እንደሚገባችሁ አይሰማችሁ ማለት ነው። ስለዚህ አሁን ይሄን ሁሉ ፊክስ የሚያደርገው ምንድነው ተባባልን? ሰልፍ ዲስፕሊን። ዲስፕሊን በሆናችሁ ቁጥር ሰልፍ ትረስታችሁ ይጨምራል፣ ኮንፊደንሳችሁ ይጨምራል፣ ኮንቪክሽናችሁ ይጨምራል። ለራሳችሁ ያላችሁ ኢሞሽን እዚህ ውስጥ እየተቀየረ ይመጣል። እኔ ያልኳችሁ ያችን ነገር በማድረግ ብቻ ገቢ በጣም አድርጓል፣ ስለ ራስ ያለኝ ኢሜጅ አድርጓል፣ ብዙ ነገር ተቀይሯል። አሁን ራሱ እንደዛ አላረግም፣ ግን ያን የገነባት ዲስፕሊን እኔ ወርዚ ነኝ ብዬ ማስበውን ነገር ከፍ እንዲያደርግልኝ አድርጎኛል። ይገባኛል ምለው ነገር ይሄ በሀሳብ ይገባኛል ለማለት ሳይሆን ኢሞሽናሊ ፊል አደርገዋለሁ። አይኖ እንደሚገባኝ አውቃለሁ እንደሚገባኝ። ስለዚህ ስራችሁ ምንድነው? ኢሞሽናችሁን መቀየር ነው። ኢሞሽናችሁን ለመቀየር ደግሞ የሚያግዛችሁ አንዱ ምንድነው? ሰልፍ ዲስፕሊን ነው። ራሳችሁን እናንተ ሳገዙ ህይወት እንድትገዛላችሁ አትጠብቁ። ምን ይባላል? ይሄንን ሁሌም ታውቁታላችሁ፣ ሰምታችሁን ታውቃላችሁ። ራሱን የገዛ ዓለምን ከገዛ ይበልጣል ይባላል። እና ራስን መግዛት የሚባለው ነገር ትልቅ ነገር ነው። እናንተ ትንሽ ማድረግ አለብኝ የምትሉትና ቅድም የነገርኳችሁ ማድረግ የለብኝ የምትሉትን ማታረጉ ከሆነ እንዴት ነው ህይወት እንድትታዘዛችሁ የምትጠብቁት? እናንተ ለራሳችሁ ካልታዘዛችሁ እነዚህም ትንሽ ነገሮች ሞር በታዘዛችሁ ቁጥር ትልቅ የምትፈልጉት ሀሳቦችን ራሱ መቀበል ይጀምራል። አእምሮ ማለት ነው። ስልክ ገባብኝ።
ስለዚህ ተግባብተናል ብዬ አስባለሁ። ዲስፕሊን ምን እንደሆነ አውቃችኋል። ማድረግ ያለባችሁን ማድረግ የሌለባችሁን ደግሞ አለማድረግ ማለት ነው። እሱ ለምንድነው የሚያግዘን ተባባልን። ዲስፕሊን ሲኖረን እና ማድረግ ያሉብንን ስናደርግ ማድረግ የሌለብን ደግሞ ስንተው ለራሳችን ያለን እምነት እየጨመረ ይመጣል። ለራሳችን እምነት ያለው ደግሞ በጨመረ ቁጥር ነኝ የምንለው ምናስበውም ለማድረግ ምናስበውም ቀላል እየሆነ ይመጣል። ግን በራሳችሁ ላይ እምነት ከሌላችሁ ኦፍኮርስ አይኖራችሁ የምፈልጉትንም አታገኙ። ይህን እንድታደረጉ ነው ሪከመንድ ማድረጋችሁ። ሁሌም እንደምነግራችሁ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ያልገባችሁ ነገሮች ካሉ መጠየቅ ትችላላችሁ ኮሜንት ላይ። ያሳካችኋቸው ስኬቶችም ካሉ ኮሜንት ላይ መጻፍ አሁንም እንዳትረሱ። ለምን የሰክሰስ ስቶሪ ታሪኮችን ማካፈሌ ስለማይቀር የሁላችሁንም ሰብስቤ ማለት ነው። እና ደግሞ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ማለት ነው።